አንድ ባለትዳር ወንድን ከአንዲት ሴት ጋር ጓደኛዬ ናት ብሎ ሸሸ ገዳሚ ሲል እናንተ ደግፋችሁት ጎበዝ ልክ ነህ እያላችሁ ቀጥልበት የምትሉት ነገር ልክ ነው? ኦ ማይ ጋሽ ዛሬ ትክክለኛ ንግግር አንቺ ተናገርሽ ማለት ነው። እንትና ቡዜ ትክክለኛ ንግግር። አንድ ባለትዳር ወንድ ከሴት ጋር ጨምሮ አሻሼ ገዳሚ ሲል ትክክል ነው ጎበዝ ማለት ትክክል ነው ወይ አልሽ ማለት ነው። እስከዛሬ የት ነበርሽ? አዎ የት ነበርሽ? አሁንም ግን ይሄ ንግግርም ይሄ መልስ በመስጠትሽ ደስ ብሎኛል ማለት ነው። አዎ እነሱ ቡችላ ውሻ ስለሆኑ ተቆጭ የሌላቸው ልቅ ሆነው ስላደጉ ማለት ነው። የማንም ትዳር ቢበተን የማንም ትዳር ቢፈርስ መስሎ አይታያቸውም። ስለዚህ ልክስክስነትና ምንነት ከምን የመጣ ነው የሚባል አባባል አለ። አታነካኩኝ አታነካኩኝ። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ቡዜ ዛሬ እውነት ለመናገር ትክክል ንግግር ተናግረሻል። ግን ከእርግዝና ጀምሮ እስከ ዛሬ ድረስ ይህን ነገር እየተደረገ ነው ያለው። ከዚህ በፊት ለምን አላስቆምሽም? ልክ እንደመጣችች የሜዳ አህያ ለምን አላስቆምሻትም? ለነገሩ የተቆጣሹ ለነሱ ነው። አላጋጠመችኝም እንጂ አላገኘኋትም እንጂ እያልሽ ነው ማለት ነው። እና ታገኘታለሽ። የምትኖረው ቡታጀራ፣ እናንተ የምትኖሩ ቡታጀራ፣ እንደ አዲስ አበባ እንደ ቡታጀራ ናቸው አይደለ? ስለዚህ እንዴት ብለሽ ነው እንትን የምትይው? ማለት እንዴት ብለሽ ነው ያላገኘሻት? ምንድነው የሚሉት አባባል አለ ስልጤዎች ማለት ነው። ተደልበበኪ እምባይ ለቀብጤ ይላሉ። ያ ማለት ከሆድ ካለቀሱ እምባ አይታጣም ማለት ነው ማለት ነው። እና አንቺ ከሆድሽ ብትፈልጊያት ኖሮ ታገኘት ነበረ። ነገር ግን ቆርጠሽ አልተነሳሽበትም። አሁንም ግን ጥሩ መልእክት ነው። መልእክት ነው ቢሆንም ያው ጥሩ መልእክት ነው ማለት ነው። እንደው እሷ አግኝተሻል ብታጠናግር የለን ደግሞ ይበልጥ ደስ ይለን ነበረ። ሌላው ደግሞ እንግዲህ ቅድም አንዳንድ ልጆች ኮመንታችሁ ላይ ልጆች አላችሁ ምን ብላችሁኛል? እሷ ተቃጥላለች አንቺ ትስቂያለሽ ያላችሁን ልጆች አላችሁ። ማናት የምትቃጠለው? ሩታዬ ናት እንደ የምትቃጠለው? ኧረ አትቃጠልም አትቃጠልም። እውነቴን ነው የምላችሁ። በጣም ጠንካራ ነው፣ ጎበዝ ሴት ናት። ጠንካራ ያልሆነች ሴት ናት የምትቃጠለው። ጠንካራ ያልሆነች ጀግና ያልሆነችን ቆራጥ ያልሆነች በሳል ያልሆነች ሴት ናት ቅጥል ስትል የምትኖረው እንጂ ሩታ እንደዚህ አይነት ባህሪ የለባትም። የሄደ መሸኘት የመጣ መቀበል ነው። እኛ ጋር እንደዚህ ብሎ ነገር የለም። ያ የርካሾች ሴቶች ናቸው። መቃጠልና ማልቀስ መነፋረቅ የርካሽ ሴት ተግባር ነው። ስለዚህ ሩታዬ እንደዚህ አይነት ነገር የለባትም እና ከዚህ በፊት ራሱ የሆነ የፎቶዎች ምናምን የፍቅር ጥያቄ አቀረበችበት ተብሎ የሆነ ነገር የተደረገበትን ቆርጣችሁ ራሱ ቲክቶክ ሰፈርን አዲስ ነው የከፈትኩኝ እዛ ላይ ኮሜንት ስር ስክሪንሾት አንስታችሁ የምትፖስቱ አላችሁ። ጅል እኮ ናችሁ እውነት። የቡችላ የዛች የሜዳ አህያ ደጋፊ ናቸው ማለት ነው። እና በጣም ጅላንፎ ናቸው። እና አስረግጬ ነው የምነግራቸው። ምክንያቱም ያ ጊዜ ድራማ ነበረ ተብሎ ስንት ጊዜ ተነገራችሁ? ስንት ጊዜ ማለት ነው። ለነገሩ እኮ ጎበዝና ጀግና ስለሆነች ናት ያንን ካራክተር የተጫወተችው። የትኛዋ ሴት ናት እንደዚህ የምትጫወተው? የትኛውም አትጫወትም። እኛ ራሱ ብናውቅበት እንደሷ ብንችልበት እንነፋረቅ ነበረ። ምክንያቱም አንችልበትም። አረብ ሀገር ሄደን ሽንት ቤት አናጥበም ነበረ። አስረግጬ ነው የምነግራችሁ። እኔ ሽንት ቤት ከማጥብ ዩቱብ ሰርቼ ባገኝ ይሻለኛል። እና ለማንኛውም ብዙዬ በሩታ አትምጦብኝ ማለት ቅድም ራሱ ቲክቶክ ሰፈር ላይ ያንን የድሮውን ስትፖስቱት አምጥታችሁ ፎቶውን ስክሪንሾት አንስታችሁ ስትፖስቱ ስላየው ነው እንዴት እንደምታናድዱ። እውነት ነው እንዴት እንደምታስጠሉ። የድሮውን ነገር አምጥታችሁ ይሄንንም ጊዜ ነበረ እኮ አሁንም ቤት ያለሽ አሁን ትገፊዋለሽ አሁን እንዲት ይዋለሽ። አሁንም ድሮም የሚሰራው ነገር በምንም ተአምር አታውቁም። ጅሎች እኮ ናችሁ። የምታውቁት ታሪክ የለም። ዝም ብላችሁ የድሮ ፎቶ እያመጣችሁ ፖስቱ። ጅላንፎ እንደው እኔ እውነት ለመናገር እንድትነካ አልፈልግም። ልጅቱ በተአምር እንደዚህ ዝቅ አታድርጓት። ሴት ናችሁ ሲጀመር። የሆነ ክብር ይኖራችሁ ለሴትነታችሁ። ሴት ልጅ ራሷን አክብራ ሴትን ልጅ ስታከብር ያምረባታል እንጂ ሌላኛው ዝቅ ራሷን ከፍ ለማድረግ አትሞክርም። እኔ ያችኝቱ የሜዳ የራሷን መሰድባት ተግባሯና ስራዋ ስላስጠላኝ ነው። ገባችሁ አይደለ? ይሄ ነው የምላችሁ። እና በሩታ ግን አትደርሱ። የትኛውም ሴት ቡታጀራ ላይ እስኪ አቁማችሁ እከሌ በሩታ ትሻላለች በሉኝ። እስኪ የምትሻል ሴት ካለች አምጡ። አቁሙ። ምን ቡታጀራ ላይ እናንተማ። እኔ አሁን ዘረኝነት ውስጥ ትከቱኛላችሁ። ባጃችሁ ግቡ እናንተ ማለት ነው። አቃጥላችሁ ለመድፋት ነው የተነሳችሁት። ለማንኛውም ብዙዬም እስከዛሬ ድረስ የት ነበርሽ ልልሽም ነበር ብዬሻለሁም ልልሽም እችላለሁ። ነገር ግን ከእርግዝና እስከዛሬ ድረስ ያ ሁሉ ሲፈጠር የት ነበርሽ? ወልዳ እንኳን አራስነቷ በትክክል አልጠገበች አልተቀመጠች። ሁሌም እንትን እየተባለች ነው ያለችው ማለት ነው። ለማንኛውም አሁንም
የወንድሜ ነገር ሲሆን ያመኛል አለች ማለት ነው። ማንም እውነት ለመናገር የወንድሙም ትዳር ይሁን የእህቱም ትዳር እንዲፈርስበት አይፈልግም ማለት ነው። እኔ እንኳን የቤተሰቦቼ ትዳር የዘመዶቼ ትዳር ይቅርና የባዳ ሰው ትዳር ራሱ ሲፈርስ ያስጠላኛል ማለት ነው። የሆነ ይዘገንነኛል። በቃ እንዴት ልበላችሁ፣ እንደ የራሴ ትዳር እንደፈረሰ አይነት ነው። በቃ ይዘገንነኛል፣ እኔ ደስ አይለኝም እና አሁን ብዙዬ ምን አለች? የወንድሜ ነገር ያሳስበኛል አለች ማለት። ካሳሰበሽ እኮ ያቺ የሜዳ አህያ ልክ እንደመጣሽ ታጠናግራት ነበረ። ዙር በይ፣ ከወንድሜ ጭንቅላት ውረጂ፣ ሴት ነሽ፣ ሴትነትሽ አስከብሪ፣ ሂጂ። ያላገባ ብዙ ወንድ አለ ቡታጀራ ላይ፣ ብዙዎቻቸው ጠንካራና ጎበዝ አሉ፣ የስራ ሰዎች አሉ፣ ሰርተው ያስተዳድሩሻል። ውረጂ ከባለትዳር ወንድ፣ ከወንድሜ ጭንቅላት ውረጂ ብለሽ ታባሪያት ነበረ። ነገር ግን አሁንም እኔ የዛሬው ንግግርሽ ተመችቶኛል ማለት ነው። እውነት እኔ ተመችቶኛል በደንብ አድርጎ በቃ እኔ በሳል ንግግር የሚናገር ሰው ነው የምፈልገው እንጂ አንተ እንደዚህ ቀለበት አድርጋላት አግባ ትላንት ነው የምትገባ። ይሄ ልክስክስ ልክስክስ አትለካከሱ። እውነቴ ነው የምላችሁ። በቃ በሳል ንግግር ተናገሩ፣ ለእኛ ደስ ይለናል ማለት ነው። እኛ ራሱ ትምህርት እንወስዳለን በሳል ንግግር ስትናገሩ። ትልልቅ ሰዎች ደግሞ አትዝረክረኩ። በቃ በሳል ንግግር ተናገሩ። አሁን ጋሽዬ መጥፎ ነገር አይናገርም። በቃ በሳል የሆነ ንግግር እኔ አስተካክላለሁ ብሎ ውጥች ይላል። ከእኔ አይወጣም ልጄ ይላል። በቃ እንጂ ይሄ እንደዚህ የተንሻፈፈ ንግግር በጣም ያስጠላ፣ አሽሙር ያስጠላባቸዋል። ለማንኛውም እነ ጋሽ አይልቅበት ቡችሎች፣ የአብርሃም ቡችሎች ልበላቸው። ኧረ የምን የአብርሃም ቡችሎች፣ የሜዳ አህያ ቡችሎች። እናንተ እኮ በጎች ናቸው እኮ የእንትና ማለት ነው። የሜዳ አህያ ቀለበት ራሱ ለማድረግ አልሄዳችሁ እንዴ እናንተ? አብርሃምን እኮ እንትን እያሉት ነው፣ እየደለሉት ነው መሰለኝ። ለማንኛውም ተጋቡ፣ ውለዱ፣ ክበዱ። ስትሬሻት እያነሳችሁ የምትሳደቡ ደግሞ አትፖስቷት። እውነቴ ነው የምላችሁ፣ ሩታን አትፖስቷት። እሷን መሆን አትችሉም። በተአምር እሷን መሆን አትችሉም። መምሰልም አትችሉም። ነገርኳችሁ፣ አስረግጬ ነው የምነግራችሁ። እኔ በደንብ ጠንቅቄ ስለማውቃት ነው ይህን የምከራከርላት እንጂ ዝም ብዬ እናንተ በባዶ ሜዳ ቁጭ ብዬ ማለት ነው ምንነቷ ሳላቅ ማንነቷ ሳላቅ አይደለም የምለፈልፈው። እውነቴ ነው የምላችሁ፣ በሷ አትደርሱም። በቤተሰብ ውስጥ ራሱ ጎልጉላችሁ አውጡ። እሷን መሳይ ወይም ደግሞ ከሷ የተሻለ ወይም ደግሞ ከሷ ግማሽ የሆነ ወይም ሩብ አክል ፈልጉ ብትባሉ አታወጡ። ገባችሁ አይደለ? በየትኛውም ተአምር በእናንተም ውስጥ እነግራችኋለሁ። ዝም ብላችሁ የቆየው የድሮ ምናምን እያመጡ ይሄን ጊዜ አልፎ ያለ ይሄን ጊዜ እየተማረቀች ነበረ። ደግሞ አዳዲስ ቪዲዮ ሲፖስት እሷን ፎቶ ለምትለጥፉታላችሁ። ድራማ ነበረ። በደንብ አድርጋ ካራክተር ተጫውታችሁባታል። ተጫውታባችኋለች ማለት ነው። ጎበዝ ናት። አዎ ወላሂ ጎበዝ ናት ማለት ነው። ወላሂ ብዬ ማልኩ እኔ መማል አልፈልግም፣ ግን ጎበዝ ስለሆነች ጎበዝ ናት። ጉብዝናዋ አይደለም እኔ የምለው፣ ግን በደንብ አድርጋ ካራክተሯ እሷ ናት የተጫወታች። እናንተ አማርኛ በእግሩ ሄደ ማለት ነው። እሷ በደንብ አድርጋ ተጫውታባችኋለች። አዎ ተጫውታባችኋለች። ደግ አደረገች። ጎበዝ ስለሆነች ነው እያለንም እና አትጃጃሉ ጅሎች። የምሬን ነው የምላችሁ እንዴት እንደምታስጠሉ። እኔ እውነት ለመናገር ተናድጃለሁ ቅድም ማለት ነው። ለማንኛውም ውድ ቤተሰቦች በያላችሁበት ሰላም ሆኖልኝ